ዛሬም እንደተለመደው በአዲስ ቪዲዮ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶችዬ ዛሬ እንግዲህ ቀኑ እሁድ ነው፣ ሜይ 10 2026። ይሄን 2 ቀን እየሰራሁላችሁ አይደለም፣ እየነገርኳችሁ አልነበረም። ያው ትንሽ ስራ ስለበዛብኝ ነው። ነገር ግን ዛሬ እንግዲህ ያለውን እነግራችኋለሁ ማለት ነው። ወርቅ እንግዲህ አስፈላጊ ነገር ነው ብዬ ነው የማስበው። በተለይ እኛ ስደት ላይ ላለን ሴቶች እንዳለ ካላችሁ ገንዘብ ብትገዙ፣ ከሌላችሁ ደግሞ ሰርታችሁ እንድትገዙ ነው የምመክራችሁና ኢትዮጵያ ስገቡ እንደው ቢያንስ በቀላሉ 10 ግራም ወርቅ ሳትይዙ አገራችሁ እንዳትገቡ። ይሄ እኔ ምክር ነው፣ ያዙት፣ ይጠቅማችኋል። ከዛ ውጭ ግን ወደ መጣሁበት አልፋለሁኝ። ዛሬ በሳዑዲ አረቢያ 1 ግራም 24 ካራንት ወርቅ 568 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 521 ሪያል እየተሸጠ ይገኛል ማለት ነው። እንዲሁም 21 ካራንት ባህሬን 1 ግራም ወርቅ 497 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 426 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ ከመስነያ ከደሪባ ከመሃሉ ውጭ ያለውን የግራሙን ዋጋ ብቻ ነው የነገርኳችሁ። እንዲሁም ኢማራት 1 ግራም 24 ካራንት ወርቅ 556 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 510 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 486 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 417 ድርሃም በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ ዛሬ በኳተር 1 ግራም 24 ካራንት ወርቅ 552 ሪያል እየተሸጠ ይገኛል። 1 ግራም 22 ካራንት ወርቅ 506 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 483 ሪያል እየተሸጠ ይገኛል። ኩዌት ላይ 1 ግራም 21 ካራንት ባህሪን 40 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 46 ዲናር በመሸጥ ላይ ይገኛል። ይሄ በኩዌት ያለው የወርቅ ዋጋ ሲሆን ባህሪን 1 ግራም 24 ካራንት ወርቅ 57 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 52 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 50 ዲናር እየተሸጠ ይገኛል። እንዲሁም ኦማን 1 ግራም 24 ካራንት ወርቅ 58 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 53 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 51 ሪያል እየተሸጠ ይገኛል። እንግዲህ ውዶችዬ አሜሪካን 1 ግራም 21 ካራንት ባህሪን 132 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት ባህሪን 181 ዶላር በመሸጥ ላይ ይገኛል ማለት ነው። አውስትራሊያ 1 ግራም 21 ካራንት ባህሪን 183 ዶላር በመሸጥ ላይ ይገኛል። ጀርመን 1 ግራም 21 ካራንት ባህሪን 112 ዩሮ እየተሸጠ ይገኛል ማለት ነው። ዛሬ በጆርዳን 1 ግራም 24 ካራንት ወርቅ 107 ዲናር በመሸጥ ላይ ይገኛል። 22 ካራንት 1 ግራም ወርቅ 98 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት ባህሪን 1 ግራም ወርቅ 94 ዲናር እየተሸጠ ይገኛል። ይሄ እንግዲህ የዛሬ የእሁድ የቀን ውሎ የቅዳሜ እንዳለ የሁለቱ ቀን ነው ማለት ነው። ምክንያቱም ቅዳሜና እሁድ አይጨምርም አይቀንስም። ጁምአ ባለበት ዋጋ ቁጭ ነው የሚለው እስከ ሰኞ ማለት ነው። እንግዲህ ነገ አዲስ ነገር ወይ ከቀነሰ ወይ ከጨመረ ነገ ነው የሚያስታውቀው ማለት ነው ውድ ቤተሰቦች። ስለዚህ የዛሬ የእሁድ የቀን ውሎ የወርቅ ዋጋ ይህንን ይመስል ነበረ። እኔም እንግዲህ እየተመለስኩኝ ነው፣ ዙሁር ይሄድኩኝ ነው ማለት ነው ውዶች። ወላሂ ፀሐይ ልነግራችሁ አልችልም። ያ አላህ እንደው እኔ ያዘንኩት ለእኛ ሳይሆን ሀቂቃ ገጠር ላይ የሚሰሩ ወንድሞቻችን እንዴት ሆነው እንደሚሰሩ ነው። ማለትም
ብዙ ጊዜ እኛ ሴቶች ያው ሙከየፍም ስላለ ቤት ውስጥ ብዙም ሞቀን አንልም። ግን ወደ ውጭ ብትወጡ ያ ረቢ አላህ ይሁናቸው ነው ያልኩት። ዛሬ በጣም ነው የሚሞቀው። እና ውዶችዬ ወርቅ እንግዲህ ግዙ ነው የምለው እኔ ሁልጊዜ የሚያው ታውቃላችሁ፣ ጠቃሚ ነገር ነው ለእናንተ የምለቀው ነገር። ግን አሁንም ወርቅ እንድትገዙ ነው የምገፋፋችሁ ማለት ነው። ግዙ። ሀገራችሁ ስትገቡ እንደው ወርቅ ሳትገዙ እንዳትገቡ፣ በኋላ ትለድማላችሁም። የምሬን ነው የምላችሁ፣ በኋላ ትለድማላችሁ። አሁን ላይ ልብስ የምትሰበስቡ እህቶቼ በኋላ እመኑኝ ትቆጫላችሁ፣ ይጸጽታችኋል ማለት ነው። የምታውቁት ኢትዮጵያ ስትገቡ ብቻ ነው። እዚህ ጋ ለ8 ቀን ወይ ለ15 ቀን የሆነ ፕሮግራም ሲኖርሽ 400 500 እያወጣሽ ጫማና ልብስ ትገዣለሽ። ነገር ግን ያ ልብስ ሻንጣ ሲያሞቅ ይኖራል ማለት ነው። ወርቅስ ቢሆን የምሬን ነው የምልሽ በ400 ላይ 200 ሪያል ጨምረሽ 1 ግራም ወርቅ ብትገዢ የሚጠቅምብሽ ቀን ይኖራል ማለት ነው። እንግዲህ ከጠቀማችሁ ያዙት፣ ካልጠቀማችሁ እናንተ ታውቃላችሁ። እኔ በቻልኩት ትንሽም ብትሆን ለእናንተ የሚጠቅምን ነገር ላስተላልፍ እንጂ የያዘ ይይዘዋል፣ ልብ ያለው ሰው ማለት ነው።